ገጣሚና ባለቅኔው መንግስቱ ለማ ግጥም አደይ አበባ ማበብ ከጀመረ ጀምሮ ትዝ ሳይልን አይቀርም ብዙዎቻችንና ባለቅኔው አደይ አበባና የመስቀል ወፍ እንዲህ መስከረምን ጠብቀው ወይም ደግሞ ጠብቀው አጥበቅኩት መሰለኝ ጠብቀው መምጣታቸው ሚስጥሩ ምን እንደሆነ እየጠየቀ ነው የሚገኘውና እርሳቸው እንግዲህ በግጥም እንዳስቀመጡት ከሆነ የመስቀል ወፍና አደይ አበባ ለምንም ነገር ሚስጥር ያላቸው ይመስላልና በዚህ ዙሪያ ሙያ አስተያየት የሰጡ በርካቶች ናቸውና ከባለሙያዎች መሃል እንግዲህ በቋንቋና በስነ ጽሁፍ ባለሙያ ከሆኑት መሃል ስለ መስከረምና ስለ አደይ አበባ ብዙ ሐሳቦች ተነስተው ከዚህ በፊትም ተነግረው ያውቃሉና እንግዲህ በተለየ አውድ አለው የሚነገርበት መስከረምና የአደይ አበባ ነገርና ማህበረሰብ በተለየ መንገድ ይረዳዋል። ጠፍቶ የመጣን ሰው እንኳን ምን ነው የመስቀል ወፍ ሆንክ እንላለንና ከዚህ ጋር በተያያዘ እንግዲህ የማህበረሰብ ባህልና ወግ እንዲሁም አካባቢ ማወቅ ያስፈልጋል ነው የሚሉት ባለሙያዎች። በግጥም ውስጥ እነዚህ ቃላት ምንድን ያዘሉት የሚለው ደግሞ ሲታይ የመስቀል ወፍና አደይ አበባ እንደነሱ እንደ ሰው እንደሚቃጠሩ ተቀጣጥረው እንደሚገናኙ ሰዋዊ የሆነ ባህሪ ተሰጥቷቸው ወቅትን ጠብቀው እንደሚመጡ በገጣሚ መንግስቱ ለማ ግጥም ላይ ተሰፍሯልና እነዚህ ፍጥረታት እንግዲህ በባህሪያቸው የተለየ ናቸው የሚሉት የስነ ጽሁፍ ባለሙያ ከእንስሳት ዝርያ ሌላ የአደይ አበባ የእጽዋት ዝርያ ነውና ለምንድን ነው በወርሃ መስከረም መገናኘት ያስፈልጋቸው የሚለውን ማየት ያስፈልጋል። መስከረምን ጠብቀው አደይ አበባ እና የመስቀል ወፍ መምጣታቸው ምንድን ነው ሚስጥሩ? እንግዲህ ክረምት እንደሚታወቀው ከችግርና ከጨለማና ከዝናብ ጋር የተያዘ ወቅት ነውና እንግዲህ የዚህን ወቅት ደግሞ ከባድነት ለመግለጽ መጽሐፍ ቅዱስ ላይ ስደታችሁንና መከራችሁን በክረምት አይሁን ይላል። እንግዲህ ልድገመው፣ ስደታችሁና መከራችሁ በክረምት አይሁን ይላልና ክረምት ለምንም የሚመች ወቅት አይደለም። ይህንን ደግሞ እንግዲህ የስነ ጽሁፍ ባለሙያ ሲያብራሩ ይህን ወቅት አሳልፈን ለፍጥረታት ሁሉ ምቹ የሆነው ጊዜ ላይ በተለይ የጨለማውን የችግሩን የጭቃውን ወቅት አሳልፈን የብርሃንና የፀሐይ የአዲስ ተስፋ ሽግግር ጊዜ ለውጥን ለማመላከት የሚታይ ሆኖ ነው የምናገኛቸው። ስለዚህ የመስቀል ወፍ ቀለሟ ወደ ቀይ የሚያደላ ለእይታ የሚያስደስት ቀለም ያላት ናት። አደይ አበባ ደግሞ በጣም የምታምር እንግዲህ የበቀለችበትን ጋራ ተራራ ሸንተረሩን ሳይቀር የምታሸበርቅ ቢጫ አበባ ናት ይላሉ ባለሙያዎች። ሁለቱም ውብ የሆነ አይነ ገብ ፍጥረቶች ናቸው። የአዲስ ዓመት ተስፋን የሚያመላክቱ ናቸው በዛ ላይ ደግሞ። ስለዚህ የግጥም ተናጋሪው በተለይ ደግሞ የነዚህ ሁለት ነገሮች አብሮነት ወይም አብሮ መምጣት ያስደመማቸው ይመስላልና ተፈጥሮ ስርዓት ባለው መልኩ የሚያነጋግር ግጥም ነው ይሄ ግጥም። በተለይ ወቅትን ጠብቀው ስለሚመጡት ስለነዚህ ሁለት ብርቅዬ የመስቀል ወፍና አደይ አበባን የሚያነሳ ግጥም ነውና ገጣሚው እንግዲህ መልስ የያዘ ጥያቄ የሚመስሉ ጥያቄዎችን የጠየቁትና እኛ ተነጋግረን እንደምንግባባ ሁሉ ተፈጥሮ ያሳመራቸው ሁለት ፍጥረታት እንግዲህ የማናውቀው አይነት ስርዓት ያለው ንግግር በተፈጥሮ ውስጥ እንዳለና ተፈጥሮ በራሷ እንደምትግባባ ተፈጥሮ በራሷ ሂደት ውስጥ ተግባብታ ነገሮችን እንደምታከናውን የሚያሳይ ነው በግጥም ውስጥ ያለው ነገርና በሌላ በኩል ደግሞ በነባሩ ባህል ውስጥም ስናይ ማህበረሰብ የሚለው አባባል አለ። እሱም ጠፍቶ ከርሞ ለመጣ ሰው ምን ነው የመስቀል ወፍ ሆንክ ይባላልና ጠፍቶ ከመጣበት ሲመጣ ይሄ መስቀል ወፍ ደግሞ በሁሉም ጊዜ አትገኝም፣ በሁሉም ቦታ አትገኝም። መስከረም ወርን ጠብቆ ከመስከረም በኋላ ነው የምትመጣውና ይልቁንም በአመዛኙ በመስቀል በዓል በሚከበርበት ወቅት ብቅ ምትልናትና አደይ አበባም ሲጀምር አካባቢው የተወሰነ ይታይ እንጂ በተለይ ደግሞ በበርካታ በኢትዮጵያ አካባቢዎች የሚታየው መስከረም አጋማሽ ላይ ነው። ስለዚህ በብዛት ደግሞ ከዛ በኋላ መፍካት ይጀምራል። በተለይ መስከረም ልክ እንደጠባ ወዲያው አደይ አበባ አይገኝም። ምድርም በዛ ቀለም ያሸበርቃል። ወፏም በወርሃ መስከረም ብቅ ትላለች፣ በየአካባቢው ትገኛለች። እንዲሁም አበባው ደግሞ በዚህ ወቅት ፈክቶ ምድርን ውብ ያደርጋታል፣ በቀለሙ ያንበሸብሻታል፣ ያሳምራታል። ጊዜው ደግሞ ለነዚህ ፍጥረታት ምቹ ነው። እናም እንግዲህ ተፈጥሮ በራሷ በመናበብ አደይ አበባውንም
ጋራ ሸንተረሩንም እንዲሁም ደግሞ ለአይን ማራኪ የሆነው የመስቀል ወፍንም በዚህ ወር ትለግሰናለች። ከዚህ በተጨማሪ በተፈጥሮ ውስጥ ደግሞ ሚስጥራዊ ንግግሮች እንደምናይ እንግዲህ ግጥም ውስጥ ቀጠሮ እንዳላቸው መስከረም ሲጠባ ይላል። በተፈጥሮ ውስጥ ሚስጥራዊ ንግግሮች እንዳሉ የሚያሳይ ነውና በቀጠሮ መገናኘት ቀጠሮ እንዳላቸው ተፈጥሮ በራሷ ንግግር እንደምትገናኝ ነውና ሁልጊዜ አለመታየትን ሁሌ እንግዲህ ብዙዎቻችን የመስቀል ወፉን ከምንለው ጠፍቶ የመጣን ሰውና ሁሌ አለመታየትን የሚያሳይ ግጥም ነው በዚህ ግጥም ውስጥ የምናገኘው ሐሳብ። ከዚህ ጋር በተያያዘ ደግሞ የወቅቶች መፈራረቅ ለእንስሳትም ሆነ ለእጽዋት መገኘት እንደገና ለመጥፋትም ጭምር ምክንያት እንደሆነ የሚያሳይ ነውና የሚያመላክትም ግጥም ነው። ስለዚህ የጊዜ መቀየርን የዘመን መለዋወጥንና አዲስ ጊዜ መምጣትን ለማብሰር ወይም ለመንገር የተፈጥሮ ፍጥረታት እንደ ባህሉና እንደየወጉ የራሳቸው ሚና አላቸው የሚለውን ነገር ለማሳየት ያህልም ጭምር ነው በዚህ ግጥም ውስጥ የሚያሳየውና እንግዲህ ባለቀኔው ገጣሚውም ይህንም ብሏል። ብዙዎቻችንም ደግሞ የመስቀል ወፍ ሆነሃል እንባባላለን። እንግዲህ ሚስጥረኞቹ ብዙ ጊዜ ሚስጥር ነው የእነዚህ ሁለት ነገሮች በዚህ ወቅት መምጣትና ቀጠሯቸውንም አያዛንፉም። ቀጠሮ አክባሪዎች ናቸው ሁለቱም በመስቀል ወቅት ነው የሚመጡት። ስለዚህ የመስቀል ወፍና አደይ አበባም የት ነው የሚደበቁት የሚል ጥያቄ ብዙ ሰው ጋር ያጭራል አይደለ? ጠፍተው ልክ መስቀል ሲደርስ ይመጣሉና እነዚህ እንስሳት ወዴት ነው የሚደበቁት? ወፎቹን ማለት ነው። እጽዋቱ ደግሞ አደይ አበባውን። የኢትዮጵያ አዲስ ዓመት የብሩህ ተስፋ ምሳሌ ነው። ከጨለማ ወደ ብርሃን ካሮጌ ወደ አዲስ መሸጋገሪያ ነውና የአዲስ መሸጋገሪያ ደግሞ መስከረም ላይ በሚጀምረው የኢትዮጵያ አዲስ ዓመት ብዙዎች ተስፋቸው እንደ ችቦ በሚበራበት በሚፈካበት የከረመ ህልማቸውን እውን ለማድረግ በሚነሱበት ጊዜ ነው። እንግዲህ እነዚህ ሁለት እንስሳት የሚቀጣጠሩት አሮጌው ዘመን ያሰለቻቸው አሮጌ አስተሳሰብ ትተው ወደ አዲስ አስተሳሰብ ወደ አዲስ መንፈስ የሚዘጋጁበት ጊዜ ነውና የመስቀል ወፍ ደግሞ ላባዋን እንደምትቀይረው ኢትዮጵያንም የሚቀይር ጊዜ እንዲሆን ፍሬያማ እንዲሆን እንደ ሀገር የምንዘጋጅበት ጊዜ ነውና ምድር በአደይ አበባ እንደምታጌጠው ሁሉ ኢትዮጵያም በጻዳ ልብሷ የምታጌጥበት ጊዜ ነው። መስከረም በርካቶች ነጭ በነጭ አድርገው አዲስ ዓመትን የሚያከብሩበት ጊዜ ነውና መስከረም እንደ ሀገር የዘመን መቁጠሪያ ሆኖ የሚከበርበት ሲሆን ኢትዮጵያ የሚገኙ አብዛኞቹ ብሔሮች እንደ የባህላቸውና እንደየ አቀማመጡ አዲስ ዘመናቸው አድርገው ያከብሩታልና በተለያየ ስያሜዎችም ያከብሩታል። ደመራ ደምረው ህብራቸውን ያደምቁበታል። ችቦ አብርተው መጻኢ ብርሃናቸውን ያዩበታል። ይህ ተፈጥሮ እንግዲህ በተፈጥሮ የሚገኝ የቀን አቆጣጠርን ወይም ደግሞ በውስጡ በርካታ ሚስጥሮችን የያዘ ተፈጥሮ ያለበት የኢትዮጵያ ብቻ ሀብት ነው ልንለው እንችላለንና መስቀል ሲመጣ ቀጠሯቸውን የማያዛንፉ የመስቀል ወፍና አደይ አበባ ደግሞ ኢትዮጵያ አዲስ ዓመቷን ባከበረች ማግስት በአዲስ ተስፋ አዲስ ዓመትን የሚያደምቁ ናቸውና ባለቅኔው ቀደም ሲል እንዳልነው የመንግስቱ ለማ የመስቀል ወፍና አደይ አበባም ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ይላሉና የሁለት ፍጥረታት የማይዛነፍ ሚስጥራዊ ቀጠሮ እንደሆነ ተቀኝተዋል። በዚህ ግጥም እንደገለጹት እነዚህ በተመሳሳይ ጊዜ በመስከረም ብቻ የሚከሰቱ ባለቀጠሮች የኢትዮጵያ አዲስ ዓመት ሚስጥሮች ናቸው። የመስቀል ወፍና አደይ አበባ ከመስከረም በፊት ሆነ ከመስከረም በኋላ አይታዩም። ማለትም ወራቱ ካለፈ በኋላ ይጠፋሉ ማለት ነውና ቀድሞ በነሐሴ አይመጡም፣ ቆይተው ደግሞ ጥቅምት ላይ አይከሰቱም። እነዚህ ሁለቱ ነገሮች አይታዩም። እኛ በመስከረም እናያቸዋለን እንጂ ሁሌ አብረው መኖራቸውን ደግሞ አናስተውልም። ይሄ ሌላው ሚስጥር ነው። እንግዲህ ተጓዡ ጋዜጠኛ ሄኖክ ስዩም በዚህ ጉዳይ ላይ በአንድ ወቅት በሰጠው ቃለ ምልልስ በተለይ የመስቀል ወፍ ወመይ የምትባል ወፍ ናት። ሁሌም አብራን ያለች ወፍ ነች። በመስቀል ጊዜ ግን የመራቢያ ጊዜዋ ስለሆነ ቀለሟን ትቀይራለች ይለናል። ስለዚህ ሁሌም አብራን ያለች ወፍ ናት። ነገር ግን በዛን ጊዜ ቀለሟን የምትቀይር
እንግዲህ አደይ አበባም ቀድሞ በነሐሴ አይከሰትም ብለናል። በኋላ ላይ ደግሞ ጥቅምት ላይም አይመጣም። ቀደም ሲል እንዳልናችሁ አደይ አበባ ከመስከረም አጋማሽ ጀምሮ እየደረቀ ሲሄድ ምንም ፍሬ ያለው አይመስልም። ከዚያ በኋላ ግን ቅጠሉ እንኳን በምድር ላይ አይታይም። በጋው ሙሉ እየዘነበ ከርሞ በሚያዝያ ወር ግንቦት ወር ብራ ቢሆንም ከዚያም አልፎ ሐምሌና ነሐሴ ላይ ብራ ቢሆንም አደይ አበባ ያለ ጊዜው አይታይም። የመስቀል ወፍም እንዲሁ በመራቢያ ወቅት ነው እንጂ ከዛ በፊት ብቅ አትልም። እንግዲህ ለረጅም ጊዜ ተሰውረው ቆይተው በመስቀል ሰሞን የሚከሰቱ ሳይሆኑ አብረውን የሚኖሩ ናቸው የሚሉት ሌላኛው እንደዚሁ የእጽዋትና በተለይ የአዋፋት ምርምር ላይ የሚሰሩ ባለሙያ ናቸውና በኢትዮጵያ መስቀል ወፍ የሚባለው በመስቀል ስም የሚታወቀው ወፍ የመስቀል ወፍ ውስጥም የተለያየ አይነት ዝርያ ያላቸው ወፎች ስለመኖራቸው ይናገራሉ። ከነዚህ ውስጥም የመስቀል ወፎች መካከል አዘውትረን የምናያቸው በቅርብ የምናያቸው ትንንሽዬ ድንቢጥ ተብለው የሚታወቁ አዋፋት በመስቀል ወፍነት ከሚጠሩት ውስጥ ይካተታሉ ይላሉ። እንግዲህ እንደየቋንቋውና እንደየአካባቢው እነዚህ ወፎች የየራሳቸው ስያሜ መጠሪያ ሊኖራቸው ይችላል። በተለይ ደግሞ አቶ ይልማ የመስቀል ወፍ የሚለው በርካታ አይነት ወፎችን በውስጡ ያካተተን ይላሉ። በእንግሊዝኛው እነዚህ አዋፋት ኢንዲጎ በርድስ ዋይዳ ወይም ደግሞ ቢሾፕ ወይም ደግሞ ዊዶ በርድ ተብለው እንደሚታወቁ በእነዚህ ውስጥም የተለያየ ዝርያዎች መኖራቸውን ያስረዳሉ። ወፎቹ የሚታዩበት ጊዜ ደግሞ የመስቀል ወፍ ተብለው የሚጠሩት ከአዋፋት በስፋት ታይተው በርካቶች አይን ውስጥ የሚገቡ የክረምት ወራት ላይ ማብቂያ ላይ ማለት ነው የበጋው ወቅት በሚጀምርበት ጊዜ አብዛኞቹ ዘረበል በመሆናቸው በዚህ ወቅት ደግሞ የሚደርሱ ሰብሎች በስፋት የሚገኙበት ወፎች የሚራቡበት አመቺ ወቅት በመሆኑ በስፋት እንደሚታዩ አቶ ይልማ ይናገራሉና እነዚህ እጽዋት ባህሪያቸው ከአንድ አካባቢ ወደ ሌላ አካባቢ ወቅቶችንና የአየር ሁኔታዎችን እየተከተሉ የሚሰደዱ በመሆናቸው በሌሎች ሀገራት ውስጥም ይገኛሉ ይላሉ። አቶ ይልማ እንደሚሉት እንግዲህ የተለያየ እጽዋት በተለያዩ ወቅቶች በተለይ በሰሜናዊ ንፍቀ ክበብ ወደ አፍሪካ የሚመጡ ሲሆን በሌላ በኩል ደግሞ ወደዚያ የሚሄዱም አሉ። እንግዲህ ወደ ኢትዮጵያ ወቅቶች ጠብቆ የሚመጡ ወፎች መካከል እንግዲህ ከመካከለኛው ምስራቅ፣ ከስካንዲኔቪያ ሀገራት፣ ከአውሮፓ ሀገራት እንዲሁም ከሩሲያ የሚመጡ እንዳሉ እነዚህ ስደተኛ ወፎች ደግሞ በባለሙያዎች እንደሚታወቁ ይገለጻልና የመስቀል ወፍ ተብሎ የሚታወቁት አብዛኞቹ ግን በኢትዮጵያ ውስጥና በዙሪያዋ ባሉ ሀገራት እንደሚገኙ ይነገራል። ስለዚህ እንግዲህ አዋፋቱ ከኢትዮጵያ ባሻገር በኬንያ በኡጋንዳና በታንዛኒያ እንደሚገኙ ይጠቀሳል። አብሮን ያሉ ግን እንግዶች ናቸው ይላሉ አቶ ይልማ። በልምድ እንደምንለው የመስቀል ወፍ ለረጅም ጊዜ ጠፍተው ቆይተው በመስቀል ወቅት የሚከሰቱ እንዳሉንና በዙሪያችን አብሮ የሚኖሩ ናቸው። አዋፋት አዲስ የሚሆኑብን እነዚህ አዋፋት አብረውን በዙሪያችን በሚቆዩ ጊዜ የሚኖራቸው ገጽታ በመስከረም ወር ላይ በተፈጥሮ ሂደት ቀለማቸው ተለውጦ አይነ ግቡ ስለሚሆኑ የዛን ወቅት አዲስ ክስተት እንደሆኑ ስለሚታሰብ ነው ይላሉ። ስለዚህ የአዋፋቱን ተፈጥሮ መረዳት ያስፈልጋል የሚሉት አቶ ይልማ እነዚህ ወፎች ላይ ይህ ተፈጥሯዊ ለውጥ የሚታየው በዋናነት በመስከረም ወር ላይ የሚራቡበት ጊዜ በመሆኑ ነው። ይህ ደግሞ ከመስቀል በዓል ጋር ተቀራራቢ በመሆኑ የተለየ ገጽታን ተላብሰው እንዲታዩ ያደርጋቸዋል። እንግዲህ የተፈጥሮ ሂደትን ስንመለከት በመስከረም ወር ላይ እንስሳት ከአዋፋት እንቁላል ለመጣል የሚዘጋጁበት በመስከረም ወር ላይ እንስት አዋፋት እንቁላል ለመጣል የሚዘጋጁበት በመሆኑ ተባዕቱ ለእሱና ለተጣማሪው ወይም ደግሞ ለአጋሩ እንዲሁም ለሚፈለፈሉ እጽዋት የሚያስፈልገው ምግብና መጠለያ የሚያገኝበት ቦታ ላይ አንድ የተወሰነ አካባቢን ከልሎ ይይዛል። የመራቢያ ጊዜ በመሆኑ ወንዱ ይህን በሚያደርግበት ወቅት የላባው መጠን ይረዝማል፣ ቀለሙም ይቀየራል። እናም እነዚህ ወፎች ናቸው የመስቀል ወፍ የምንላቸው። ቀለሙ ደማቅ ውብ ስለሚሆኑ የሰዎች አይን በመሳብ እንደ አዲስ ወፍ ሊታይ ይችላል ይላሉ አቶ ይልማ። ይህ ቀለም ከሩቅ የሚታይ እንደሚሆነው የሚናገሩት ባለሙያው በፀሐይ በተለይ በፀሐይ ሙቀት ጊዜ ወይም ደግሞ ፀሐይ በሚያገኝበት ጊዜ በማንጸባረቅ ትኩረት የመሳብ አቅም አለው ይላሉ።